ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው። አንድ ነገር ልንገርህ። በቃ አለቃ። ቆያ ተረጋጋ። ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው ሁላችንም በየወዳችን የቀበርነውን ነገር አታውጣ። ጸጥ ብለናል፣ ይቅር ብለናል፣ ትተናል፣ አልፈን ያውላችሁ። ችግር ይሄ ነው። አንተ ብቻ ልትናገር አትችልም። ስትናገር ሰምቻለሁ፣ ጸጥ ብለህ አለበለዚያ ወርደህ እታች ሆነህ ትሰማኛለህ። ልጅቷን እንደገና ሌላ እሳት ውስጥ አትክተታት። አዎ እቺ ልጅ አዝናለች። እስካሁን ድረስ ውስጧ ቁርሾ አለ። ይሄ ደግሞ ማንም ሲሰራ እስከሚችለው ድረስ ነው የሚሰራው። ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ፣ ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች፣ አሰበሰበችላት፣ ሰደበችላት። ስትሰድብላትም ደግሞ በተነገራት ነው። ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው፣ የተባለችውን ነው ያለችው። ስለዚህ በእኛ መሀል ቅሬታ ይቀጥላል ብለህ አታስብ። የእኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውሳለህ። ሊያናድድህም ሊያስቆጣህም አይገባም። ከዛ በላይ ደግሞ ሀቢባ ህግ ጋር አድርሰዋለች አይደለም? መድረሻውን መንገድ አሳየቻችሁ፣ ሄዳችሁ ህግ የከለከለውን ነገር ሀቢባ ከህግ በላይ ልትሰራለህ አትችልም። ከህግ በላይ ልታሰራት ነው፣ ከህግ በላይ ልትሰራ ነው ሀቢባ። خلاص ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም። በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም። ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደለ? እንደ እያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው፣ የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው። ላ خلاص እኛ አልነበርንም፣ ወላ ሀቢባ አልነበረችም፣ አንተ ራስህ አልነበርክም። እሷ ናት በደሏን የምታውቀው አይደለም? ሰው ላይረዳት የቻለውን በደሏን፣ ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም? ለምን ፈጣሪዋን አሳየኝ አትለውም? ትላንትም ስልህ ነበር። ካላስ አቅም እኛ እንኳን እጃችንን አነሳን አይደለም? ሀቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን፣ ታሜን፣ እኔን ስንት ሰው ከፍ ዝቅ አድርጋ ሄደችላት። ካላስ መቆሚያ ቦታ ላይ የሰው ልጅ ይቆማል። ቆመች፣ ሰው ናት። አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም? መንግስት ገልብጥ፣ ተነስታ ሄዳ መንግስት ትገልብጥ፣ የኢመራትን ህግ ትቀይር። የለም መተ እኔ ጋም እርጅኝ ብትለኝ ዛሬ ህግ ልቀይር አልችልም። ነግሬሃለሁ። እኔ እዚህ ውስጥ እጄን አላስገባም። ነገ ሀቢባ የሰራችውን ነገር አፈረሽ ነው የምባለው። ምክንያቱም አንድና አንድ መፍትሄው ምንድነው? እሷም ክሷን ማውረድ አለባት፣ ከሳሾቿም ህጋቸውን ያወርዱላታል። ይሄንን ባደርግ ደግሞ ምንድነው የሚባለው? ሀቢባ ለፍታ አበላሸሽባት። እንደገና ተያይዞ ይሄ ሁሉ ነገር ሀሳብ ሁሉ እኔ የገለጽሽው። አዳምጠኝ፣ አስጨርሰኝ። አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን خلاص እናንተ የድርሻችሁን ተወጣችሁ። አሁን የቀረውን ነገር ለአላህ እንሰጣለን። ስጡ ለአላህ ለፈጠራችሁ። ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው አንደኛውና ብቸኛው ፈጣሪዋን ትስጠው፣ ነገሩን ትስጠው። አያይም፣ አይፈርድም። ስንቱ ነው ያልታየለት በደሉ አመታት ቆይቶ ሀቁ ይወጣለት? ስንቱ ነው በሰከንድ ውስጥ ሀቁ ይወጣለት? እናንተ አላህን በእኔ በታሜ በሀቢባ ወይ በሳራ ታጋራላችሁ? እኛን የፈጠረውን በስ ካላስ ለአላህ ስጥ። ከዛ በተረፈ እናንተ መፍትሄ የምትፈልጉ ከሆነ ኦስማን እኔ ህዝብ ፊት የምሰጥህ መፍትሄ ምን እንደሆነ ልንገርህ። ክሳችሁን አንሱ፣ ከሳሻችሁን ክሳችሁን ያንሳ። እኔ ይኸውልሽ ማለት አላህ ይፍረድ ብላችሁ ዝጉ ፋይላችሁን፣ ሰላም አግኙ፣ እኛም ሰላም እናግኝ። አለቀ። ይሄ ነው ያለው ነገር የሚሆነው መሆንም የሚችለው። በቃ ሀሳብ ከአንቺ ጋር ነኝ። ይኸውልሽ ማሚ ሁልጊዜ ይኸውልሽ ለምን በመሀል ያልገባሁብሽ ለምንድን ነው? ይሄ ነገር በቃ ማለቂያ ይገባዋል። ዛሬ ቀን ይሄ ነገር ተነስቶ
እንግዲህ እንደምታዩት ነው ማለት ነው። በዚህ ደረጃ በጣም ልብ የሚነካና የሚያሳዝን ነገር ደርሶባታል ማለት ነው ከረዋን ላይ ሙኒት የምታደርገው ነገር ግን ሙኒት በጣም 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 እኔ እንጃ ቃል እያጠረኝ ነው ስለ ሙኒት ማለት ነውና ሙኒት በዚህ ደረጃ ልጅቷ ላይ ለመረማመድ የሄድሽበት ምክንያት በጣም ያበሳጫል እውነት ለመናገር። ምክንያቱም ሙኒት አሁን ረዋን ማለት ነው እርጉዝ ነች። የእርግዝና ሆርሞን ምን ማድረግ እንደሚችል የወለደና ያረገዘ ያውቀዋል። ግን በዚህ ደረጃ እሷን ማሸማቀቅ ወይም ደግሞ እሷን መሳደብ ተገቢ ነው ብዬ አላስብም። በእርግጥ ረዋን ስህተት ሰርታለች። በጣም በጣም ብዙ ስህተቶችን ሰርታለች ረዋን። ምክንያቱም አንድ ምራቁን ያልዋጠው ወጠጤ ጋር አንድ ገና በልመና ከኖረ ወንድ ጋር አሸሸ ገዳሚ ብላ ፍቅር መጀመሯ ምናልባት እሱ ነገር አዎ ስህተት ነው፣ ሁላችንም እናውቃለን። ሀቢባም አንጀቷ እያረረ ነው እንግዲህ እንትን ያረገችው ማለት ነው ማለት የጀመረችው ዝም ያለችው። ግን በዚህ ደረጃ ግን ልጅቷ ልትወቀስ አይገባም። ምክንያቱም ልጅቷ አሁን በጊዜው የራቁት ፎቶ ተይዞባት ብዙ ነገር ያሳለፈች ብዙ ቻሌንጆችን ያሳለፈች ልጅ ብትሆንም ግን አሁን ላይ ላለችበት የሆርሞን መዛባት የእርግዝና ስሜት ሊያስወቅሳት አይገባም። እንድታለቅስ መናገር መውቀስ እንደዚህ አርገሻል፣ እንደዚህ ተሻል፣ እንደዚህ ፈርጥራሻል፣ እንደዚህ ሆነሻል ልትባል የሚገባ ሴት አይደለችም። ለምን አሁን ላይ እርጉዝ ናት። ገባችሁ? እርግዝና ደግሞ የሚያውቃል አይደለም። ይሄ ሁሉ ህዝብ በሚዲያ ተናግሮን ይቅርና በራሳችን በውስጣችን እንኳን እርጉዝ ሆነን እንኳን ስንት ነገር ስናሳልፍ እንኳን ያለው ሆርሞንና ያለው ጫና ከባድ ነው ማለት። ለሴት ልጅ ያለው የእርግዝና ሆርሞን እኔ እንጃ በጣም ነው የሚያስጠላ። በክፉ ያያችሁ ሁሉ የተናገራችሁ ነው። በነገራችን ላይ እርጉዝ ሆናችሁ በክፉ እንደዚህ በቃ ግልምጥ አድርጎ ያያችሁ ሰው ለራሱ እናንተ ትቀየሙታላችሁ። እሱ እኮ እንደዚህ ብሎኛል። እንደ ህፃን ነው የሚያረጋችሁ እርግዝና በነገራችን ላይ እንደ ህፃን ያደርጋል፣ ያነጫንጫል፣ ያበሳጫል። በፍቅር ያወራ ነው ወደ ጠብ ይቀየርብናል። ገባችሁ አይደለ? ግን ይሄን ነገር ትሪት ሊያደርግ የሚችለው ማን ነው? እርጉዝ ያልሆነ ሰው ነው። እርጉዝ ያልሆነ ሰው ግን እኛን ትሪት የማድረግ አቅም አለው። እርጉዝ የሆነን ሰዎች ትሪት የማድረግ አቅም አለው። ክፉ ብንናገር ሊያልፈን ይገባል። የሆነ ነገር ስህተት ብንሳሳት ሊያልፈን ይገባል። ግን አንዳንድ ሰዎች እርጉዝን ሴት ስታዩ ሰው እንጂ በሽታ አላረገዘችም የምትሉ ሰዎች አላችሁ። በጣም ብዙ ሰዎች እኔ ስለደረሰኝ ነው። በጣም ብዙ ጊዜ እንደዚህ አይነት ነገር ስለደረሰኝ ነው። በዚህ ደረጃ ልትወቀስ አይገባም ብዬ አስባለሁ። ግን በነገራችን ላይ ሀቢባ ለራሱ በጣም ብዙ ተናገርሻት። በእውነት በጣም ብዙ በሚገርምና በሚደንቅ ነገር ሁኔታ አንቺም እርጉዝ ሆነሽ የእሷን እርግዝና በጣም በቃ ተናገርሻት። ግን እንደዚህ ይደረጋል ወይ ነው? አሁን ግራ የገባኝ ምንድን ነው እርጉዝ ሆኖ እርጉዝን ሰው ማስለቀስ፣ እርጉዝን ሰው በዚህ ደረጃ መናገር አግባብ ነው ወይ ብዬ ነው እኔ የምጠይቀው ማለት ነው። እና እርጉዝን ሴት ትሪት ሊያደርጋት የሚገባው አጠገቧ ያለ ሰውና እርጉዝ ያልሆነ ሰው ነው ትሪት ሊያደርጋት የሚገባው እንጂ ዝም ብሎ ያገኘው ሰው እንዲወቅሳት፣ ዝም ብሎ ያገኘው ሰው እንዲናገራት መንገድ መክፈት አስፈላጊ ነው ብዬ አላስብም ማለት ነውና አንዳንድ ጊዜ የነበርንበትን ስናስታውስ ያለንበትን ቦታ ወይም ደግሞ የሆነብንን ነገር እናስባለን ማለት ነው። አንዳንዴ በጣም ብዙ ስህተቶችን እንሰራለን፣ ብዙ ነገሮችን እናሳልፋለን ምናምን ነገርና ግን ረዋን ላይ እየተደረገ ያለው ግፍና ረዋን ላይ እየተደረገ ያለው የማሸማቀቅ ወይም ደግሞ ስህተቷን የመናገር በእርግዝናዋ መሀል ላይ የመናገር እንትኑ ግን በጣም ልብን ስለሚነካ ብናስተውልና ብንረጋጋ ብዬ አስባለሁ ማለት ነው። ምክንያቱም ልክ አይደለም፣ በቃ ልክ አይደለም። አሁን ይቺ ልጅ ከወለደች በኋላ አሁን የቆየ የሆነ ነገር እያስታወሰች ለወደፊቱ ገና ለሚመጣው እያስታወሰች ነው የምታለቅሰው። ምክንያቱም ይሄ የእርግዝናው ጸባይ ነው ስለ እውነት ማለት ነው። እና ምልላችሁ ፈልጌ ነው ልጅቷ ላይ በዚህ ደረጃ ባተረማመዱባት ማለትም የእርግዝና ሆርሞን ብዙ ነገር ስለሚያደርግ እርግዝናው በራሱ ብዙ ቻሌንጆችን እያመጣባት ስለሆነ
ሰው ሊረዳት ይገባል ብዬ አስባለሁ። ሰው ትሪት ሊያደርጋት ይገባል፣ ሰው ሊረዳት ይገባል እንጂ ከዚህ በላይ ሰው ሊወቅሳት ይገባል ብዬ አላስብም። ስህተቷ ነው፣ ግን ከወለደች በኋላ ይደርሳል። ቢያንስ ሰው ላይ እርጉዝ ከሆነ ሰው ላይ ጫና የምታደርጉ ሰዎች ወይም ደግሞ ያላስፈላጊ ተግባራቶችን የምታደርጉ ሰዎች በቃ ማድረግ ከፈለጋችሁ እንኳን በተቻላችሁ መጠን ከተወለደ በኋላ ክፋትን ስሩ። ከወለደች በኋላ እርግዝናው ካለፈ በኋላ ቢያንስ ይሻላል። ያኔ አራስም ሆነሽ ከባድ ነው በእርግጥ ግን ካለፈ በኋላ ቢያንስ ይሻላል፣ የእውነት ይሻላል። እና አንዳንድ የጭካኔ ጥግ ያለባችሁ ሰዎች አላችሁ። እርጉዝ ሆና ላይ እርጉዝ ሴት ላይ አፋችሁ የምትከፍቱ ረዋን ስተት ሰርታሻል። በእርግጥ ኦፍኮርስ ስተት ሰርታሻል፣ ግን አሁን ላይ አይደለም ማወቀስ ያለብሽ ብዬ ነው ማስበው። እና ሙኒት በተቻለሽ መጠን አለቃ ታጫውች። መሬት ላይ ሆነ ታዳምጠኛለህ፣ ፎቅ ላይ ሆነ ታዳምጠኛለህ። ምን ስለሆንሽ ነው አንቺ ከካ አስመሳይ? እስኪ መጀመሪያ በአንቺ ላይ የሚያለቅሱብሽን ሴቶች ብር መልሽላቸው። የምን መጭበርበርና ማስመሰል ነው? ወረኛ እና ሀቢባ ደግሞ እንግዲህ ሙኒት የረዋንን ራቁት ፎቶ የያዘችው እሷ እንደሆነች አውቃለች ማለት ነው። ለዛም ነው እንግዲህ በውስጥ ለውስጥ እያወሩበት ያለው ማለት ነው። ሁለተኛ የረዋን ባል እንግዲህ ወቶ ፊንጤር ማለት ጀምሯል። ያቺ የበፊተኛዋ ያለቀሰባት ወይም ደግሞ በፊት የተቸገረባት ረስቶ የረዱትን ረስቶ ዛሬ ከሀቢባ ላይ ተነስቷል ማለት ነው። ይሄ ነው እንግዲህ ያሳደጉት ውሻ ይናከሳል ማለት ይሄ ነው። በእርግጥ መልካም ነገር አድርገውለታል እና ያን በዛ ውለታ ይያዝ ማለት አይደለም። ግን በዚህ ደረጃ ደግሞ ወጥቶ ፊንጤር ማለት በጣም አስፈላጊ ነው ብዬ አላስብም። ወጠጤ ሲናገር ለራሱ የሆነ ስርዓት ይዞ ለራሱ አያወራም እንዴ ዝልዝል እንደሚል። አሁን ያንን ጊዜ ትረሳዋለህ። በእናትህ እንደዚህ የምትናገርበት ጊዜ እኮ አልነበረም። እንደዚህ የምትናገርበት ጊዜ አልነበረም። እንደዚህ ውጥር የምትልበት ጊዜ አልነበረም። ሆነ ለመናገር ልጅቱ ሚስትህ እርጉዝ ናት። ሚስትህ እርጉዝ ሆና ሚስትህን ትሪት ማድረግ በምትችልበት ሰዓት፣ ሚስትህን አይዞሽ ከጎንሽ ነኝ ማለት በምትችልበት ሰዓት፣ በእርግዝናዋ ሰዓት ግን ውጋት ወጋሃት። አይሶን አንተ ትሞታታለህ። የምሬን ነው የምልህ። በጣም ነው የሚያስጣለው። በጣም እኔ እንዲያው አንዳንድ ወንዶች እንዲያው ችግራችሁን ረስታችሁ የምትሄዱበት መንገድ ያለፋችሁበትን የምትረሱ መንገድ የሆነ ጊዜ ላይ ቀን መጥቶ የሚጥላችሁ አይመስላችሁ። በተለይ እርጉዝ ሚስቶቻችሁ ላይ የምታስለቅሱ ወንዶች ዋጋ ትከፍላላችሁ። ማን ዋጋ እንደሚያስከፍላችሁ ደግሞ ታውቁታላችሁ። እግዚአብሔር ነው ዋጋ የሚያስከፍላችሁ። እግዚአብሔር ዋጋ ያስከፍላል። የማያስከፍል አምላክ እንዳይመስላችሁ። ብዙ በራሴ በራሴ ለራሱ ያየውን ነገር ስላለ ነው። እርጉዝ ሴት ማስለቀስ ማለት፣ እርጉዝን ሴት ማስከፋት ማለት፣ እርጉዝን ሴት አንጀት ማሳረር ማለት ራስ ላይ የባብ እንደመጠምጠም ነው። ራስ ላይ የባብ እንደመጠምጠም ገባችሁ አይደለ? ስለዚህ እርጉዝን ሴት የምታስከፉ፣ እርጉዝን ሴት የምታስለቅሱ ሰዎች ዋጋችሁን ራሳችሁ ናችሁ የምታውቁት። ማንም እናንተ ጋር አይከራከርም። ማንም ከናንተ ጋር አይከራከርም። ምክንያቱም በእርጉዝ ሴት ላይ ግፍን የምትሰሩ ሰዎች፣ በእርጉዝ ሴት ላይ አላግባብ የእርጉዝን እንባ የምታፈሱ ሰዎች ራሳችሁ ናችሁ ዋጋ የምትከፍሉበት። የእውነት ማለት የእውነት ዋጋ ትከፍላላችሁ። እርጉዝን ሴት በዚህ ደረጃ ማንበርከክ፣ በዚህ ደረጃ ማስለቀስ፣ በዚህ ደረጃ ከጎኗ መሆን ስትችል፣ አይዞሽ አለሁልሽ መሆን ስትችል ያንተ ዲቃላ ነው በሆዷ የተሸከመችውና በጣም ያሳዝናል። ከዚህ ብዙ ልንማር ይገባል ብዬ አስባለሁ። ምክንያቱም ወንድ ልጅ ዞር ካለ ዞር ነው፣ ካረገሽ ዞር ነው፣ ራስን በራስ ማቆም ነው። በእርግጥ እሱ ምንም ኑሮት አይደለም፣ ግን የወንድነት ክብር ስለሰጠችው ልጅን ስለያዘችለት ስላረገዘችለት በዚህ ደረጃ እየወጣች ሪከርድ እንዲያዝባት እያደረገ ነው ማለት ነው። ለዚህ ደግሞ በጣም ነው የሚያናድደው። ይሄ አንድ ተራ ጭንጋፍ በኩርኩም ቢሉት ለሚቀበር ህፃን የሆነ ልጅ ለዚህ ህፃን ማልቀስሽ ተገቢ ነው ብዬ አላስብም። ወገኖቼ፣ ወንድሞቼ፣ እህቶቼ ራሳችሁን ጠብቁ። በተለይ ሴቶች የምትቀርቡትን ሰውና ህይወት የምታደርጉትን ሰዎች እወቁ ለማለት ሞክራለሁ። ምክንያቱም የሰው ልጅ ከአንድ ነው መማር ያለበት፣ ከአንድ መማር አለበት፣ ከሁለት መማር አለበት፣ ሶስተኛ ግን መጎዳት አለበት ብዬ አላስብም። ለምን መሰላችሁ? የኛ
ሴቶች አንዴ ቻይና፣ አንዴ ኡጋንዳ፣ አንዴ ፊሊፒን፣ አንዴ ውጭ ዜጋ የሚያገቡት እንደዚህ ስለሚያደርጉ ነው። የኛ ወንዶች የጭካኔያቸው ጥግ ድረስ የለውም። ከ103% ሊሆን ይችላል ሀበሻ መልካም ወንድ ያለው ማለት ነው። ሌላው በሙሉ ውድቀትን ፈላጊ ነው። ሌላው በሙሉ አስረግዞ ጠፊ ነው። ሌላው በሙሉ መልካም ወንድ አይደለም ያለው ማለት ነው። እና ልነግራችሁ የምፈልገው ለምንድን ነው በተቻላችሁ መጠን ባይገባስ እንዴ ያለ ወንድ መኖር አይቻልም እንዴ? ቆይ እንደዚህ ህይወታችሁን ዝም ብላችሁ ከምታባክኑ፣ ካልሆነ ደግሞ ተረጋጉ። በቃ ቤተሰብ ያለው ይበልጣል። የእውነት ይሄ ለማለት እወዳለሁ። ሁላችንንም ቢሆን ሴቶች ጎን ልንቆም ይገባል ብዬ አስባለሁ። ቪዲዮውን እስከ መጨረሻ እያያችሁ ሀሳብ አስተያየት መስጠት ካለባችሁ እናንተም ሀሳብ አስተያየታችሁ እንድትሰጡኝ በትህትና ጠይቃለሁ ማለት ነው። ላይክም ሸርም ሰብስክራይብም ስለምታደርጉልኝ ከልብ አመሰግናለሁ። የኔ ቤተሰቦች የሆናችሁ የኔ ተከታይ የሆናችሁ ቤተሰቦች አሁን ያለሁበት አይን ሁኔታ ታውቃላችሁና ለዛም ደግሞ ከትግስት ጋር ከትህትና ጋር ስለምትታገሱኝና ስለምታበረታቱኝም ከልብ አድርጌ አመሰግናለሁ። አሁን ያለሁበት አይን ሁኔታ እናንተ ታውቃላችሁና ፕሊስ ላይክ እና ሼር እያደረጋችሁ አበረታቱኝ ስል በአክብሮት እጠይቃለሁ ማለት ነው። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ወዳችሁ